ኢየሱስ ማለት አያድንም። የእግዚአብሔር ልጅ ወይ ማለት አያድንም። ኢየሱስ ማለት አያድንም። የሚያስማማንን ነገር ነው የተናገረው መምህር ዘቤ። እውነት ነው። ኢየሱስ ማለት አያድንም። ኢየሱስ ክርስቶስ ያስተማረውን ትምህርት በአግባቡ መተግበር ነው የሚያድነው። ለምሳሌ ኢየሱስን መተው ጠየቁት። በማቴዎስ ወንጌል ምዕራፍ 19 ከ16 ጀምራችሁ ስታነቡት አንድ ሰው መጥቶ መምህር ሆይ የዘላለም ሕይወት እንዲያገኝ ማለትም ገነት እንዲገባ ምን ላድርግ ብሎ ሲጠይቀው ኢየሱስ ምን ብሎ ነው የመለሰለት? ትእዛዛቱን ጠብቅ ብሎታል። በመቀጠልም ኢየሱስን ጠየቁት። ከትእዛዝ መካከል ታላቅ ትእዛዝ የቱ ነው ብለው ሲጠይቁት ምን ብሎ ነው የመለሰው? ኢየሱስ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ ብሏል። ስለዚህ ገነት የሚያስገባው ፈጣሪን በፍጹም ልብና በፍጹም ሐሳብ መውደድ፣ ከዛም ቀጥሎ ሕግና ስርዓትን መጠበቅ ነው። ኢየሱስ በነበረበት ዘመን የነበሩ ሰዎች ምን ቢያደርጉ ገነት ሊገቡ እንደሚችሉ በተደጋጋሚ ኢየሱስን ይጠይቁት ነበረ። ለምሳሌ የሉቃስ ወንጌል 18 ላይ ቸር መምህር ሆይ የዘላለም ሕይወትን እንድወርስ ምን ማድረግ አለብኝ ብሎ ሲጠይቀው እኔን ቸር አትበለኝ፣ ከአንዱ እግዚአብሔር ውጭ ከአንዱ ፈጣሪ ውጭ ቸር የለም ብሎ መለሰለት። እዚህ ጋር በሚገርም ሁኔታ ፈጣሪ አንድ እንደሆነ ፈጣሪም ደግሞ ኢየሱስን የፈጠረው እንደሆነ ኢየሱስ ፈጣሪ እንዳልሆነ ግልጽ አድርጎ መልሷል። ከዛም በመቀጠል ምን ብሏል? ሕግና ስርዓትን የነገረው። ስለዚህ እንደ ኢየሱስ አስተምሮ የሰው ልጅ ንስሐ በመግባት ሕግና ስርዓትን በመጠበቅ ትእዛዛትን በመጠበቅ እንጂ ገነት የሚገባው ኢየሱስ በማለት ወይም የኢየሱስ ደም አነጻኝ በማለት አይደለም። ነብዩ ኢየሱስ ክርስቶስ ሰዎች ገነት ሊገቡበት የሚችሉትን ትምህርቶች በግልጽና በማያሻማ መልኩ አስተምሯል። ከኋላ እንደገለጽኩላችሁ ፈጣሪን በፍጹም ልብና በፍጹም ሐሳብ መውደድ፣ ኢየሱስ ክርስቶስ ደግሞ ያ ፈጣሪ እንዳልሆነ ማመን፣ በመቀጠልም ደግሞ ዮሐንስ 14:1 ላይ በፈጣሪ ማመን፣ ፈጣሪ ደግሞ ኢየሱስን እንደላከው ማመን፣ ዮሐንስ 14:1 ላይ በእግዚአብሔር እመኑ ያኔ በፈጣሪ እመኑ በእኔም ደግሞ እመኑ ይላል። መጽሐፍ ቅዱስ በግልጽ እንደሚያስተምረው በፈጣሪ እመኑ ከዛም ደግሞ በነብያት እመኑ እንዳለ ሁሉ ኢየሱስ እዚህ ጋር በፈጣሪ እመኑ እኔም ከፈጣሪ የመጣው ነብይ እንደሆንኩኝ እመኑ እያለ እያስተማረ ነው። ኢየሱስ ያስተማራቸውን ትምህርቶች በመስራት ገነት መግባት ይቻላል። እነሱ ፈጣሪን በፍጹም ልብና በፍጹም ሐሳብ መውደድ፣ ያ ፈጣሪ ደግሞ ኢየሱስ እንዳልሆነ ማመን፣ ኢየሱስ ከዛ ካንዱ ፈጣሪ ቸር ከሆነው ፈጣሪ የተላከ መልእክተኛ እንደሆነ መመስከር ነው። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እንጂ የዘላለም ሕይወት ናት ይላል። ስለዚህ አንድ ሰው ገነት ለመግባት ቸር ፈጣሪ እንዳለ ያ ቸር ፈጣሪ ኢየሱስን መልእክተኛ አድርጎ እንደላከው ኢየሱስም ያስተማራትን ሕግጋት መጠበቅ ነው። ኢየሱስ ክርስቶስ ያስተማራቸው ሕግጋቶች ኢየሱስ ክርስቶስ ያስተማራቸው ስርዓቶች፣ ትምህርቶች እነዚህ ናቸው። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ እናት አባትን አክብር አለው። በመቀጠልም ገነት እንዲገባ ምን ላድርግ ብሎ ለጠየቀው ሰውዬ ምን ብሎ ነው የመለሰለት? ያለን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። ምጽዋት ስጡ ነው ያለው። ለድሆች ምጽዋትን መስጠት ልክ አምላካችን አላህ ሱብሃነሁ ወተዓላ ዘካ ስጡ፣ ኢየሱስ ክርስቶስ ዘካ ይሰጥ ነበር እንዳለው ማለት ነው። እነዚህ ማድረግ ነው ገነት የሚያስገባው እንጂ ኢየሱስ ሞተ ደሙ ፈሰሰ የሚል አይደለም። እነዚህን ነገሮች ከመተግበራችን በፊት ንስሐ መግባት ያስፈልጋል። ኢየሱስ ክርስቶስ ንስሐ ላስገባ ነው የመጣሁት ብሏል። በነገራችን ላይ ኢየሱስን ብቻም ሳይሆን እያንዳንዱ ነብይ ከፈጣሪ ከአምላካችን አላህ ሱብሃነሁ ወተዓላ ተልኮ ሲመጣ ህዝብን ንስሐ ሊያስገባ ነው። ኢየሱስ በግልጽ እንዳስተማረውም መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው የመጀመሪያ አስተምሮቱን የጀመረው። መጥምቁ ዮሐንስም እንደዛው ንስሐ ግቡ መንግስተ ሰማያት ቀርባለች እያለ ነው ያስተማረው። ነብዩ ዮናስም ሰዎችን ንስሐ እንዳስገባቸው በግልጽ አስተምሯል ኢየሱስ ክርስቶስ። የሉቃስ ወንጌል 11:32 ላይ እንደዚህ ይላል፣ የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብቷል፣ እነሆም ዮናስ የሚበልጥ ከዚህ አለ ይላል። ስለዚህ ነብዩ ዮናስ ሰዎችን ንስሐ ሳስገባ ህዝቡ ንስሐ ገብተውለታል፣ እናንተ የተለያየ ተአምራትን አድርጌላችሁ ንስሐ አልገባችሁም እያለ እየወቀሰ ነው ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ እንዳስተማረው ከሆነ የሰው ልጅ ገነት የሚገባው ንስሐ በመግባት እንጂ በተለይም ፕሮቴስታንቶች ማለትም ኢየሱስ በሞት አለበት የሚሉ አካላቶች በኢየሱስ ደም ወይም ኢየሱስ በማለት አይደለም። የሰው ልጅ ገነት የሚገባው ንስሐ በመግባት ነው። ንስሐ የሚገባው የተጠቀሱትን ላለመተግበር ላለመፈጸም ማለት ነው።
መጽሐፍ ቅዱስ በግልጽ አማርኛ የሰው ልጅ ገነት የሚገባው ንስሐ በማድረግ እንደሆነ በተደጋጋሚ ያስተምራል። ኢየሱስን በግልጽ አስተምሯል። መጥምቁ ዮሐንስን በግልጽ አስተምሯል። ለምሳሌ ሕዝቅኤል 18 ከ20 ጀምራችሁ ብታነቡት በጣም ትገረማላችሁ። 30 ላይ እንደዚህ ይላል፣ የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባችኋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንደሆነባችሁ ከኃጢአታችሁ ሁሉ ተመለሱ ይላል። ስለዚህ እግዚአብሔር የሚፈልገው ምንድነው? ሰዎች ንስሐ እንዲገቡ እንጂ ኢየሱስን ገድለው ይሄው የኢየሱስን ደም አቅርበንልሃልና ገነትህን አስገባን የሚሉት አይደለም። እግዚአብሔር ሲጀምር እግዚአብሔር የሰውን ደም አይፈልግም። ስለዚህ የኢየሱስ ደም ኃጢአትን ያሰርያል የሚለው የሐሰት አስተምሮ ነው። ኢየሱስ ማለት የሐሰት አስተምሮ ነው። ስለዚህ ኢየሱስ ክርስቶስን ከአንዱ ፈጣሪ ተልኮ የመጣ ነው ብሎ በማመን ንስሐ ግቡ ብሎ ለንስሐ ያስተማራቸውን ትምህርቶች ንስሐ ገብቶ እነዛን አለመተግበር እንጂ ገነት የሚያስገባው እናንተ እንደምትሉት የሐሰት አስተምሮ አይደለም።